ውሃውን ማሸነፈ በመድርም ላይ እጅግ በዛ መርከቢቱም በውሃ ላይ ቁጥር 19 ውሃውን በመድር ላይ እጅግ በጣም አሸነፈ። ማሸነፍ ሳይሆን እጅግ በጣም ማሸነፍ የሚለው ውሃው አሸነፈ ነው። እነ ኖህ አሸነፉ አይልም። ዘንዶ ከበስተኋላዋ ከሴቲቱ የወንዝ ያክል ውሃ ተፋባት። ሲተፋባት ምድሪቷ ረዳቻት፣ ተከፍታ ውሃውን ዋጠችው። ሴቲቱን የዋጠችው ማን የተከፈተላት? ምድሪቱ። እዚህ ጋር ኒፍሊሞችን እየተዋጋላቸው ያለው ውሃው ነው። ለካስ ከናንተ ውጭ ያሉት ተፈጥሯዊ ሰብስታንሶች ለናንተ ሊዋጉላችሁ ይችላል። ጀልባ ውስጥ እየተሻገረ ያለ የሉሲፈር ዘር አለ። ለምን? ካምን ተመልከቱት። አይሽ ከመርከብ እንደወጣ ያደረገው ክፉ ነገር ነው። ለምን? ይዞ የተሻገረው ነገር ነው። እንደ ይሁዳ አይነት ሰው ይዛችሁ 3 ዓመት ተኩል አብራችሁ በሰላም ትቀጥላላችሁ። ምክንያቱም ኢየሱስ ያደረገውን ተመልከቱ። የዮና ልጅ ስምዖን ሆይ ሰይጣን ሊያበጥርህ ብዙ ጊዜ ለመነ፣ እኔ ግን እምነታችሁ እንዳይፈተን ብዬ ስለናንተ ምን አልኩኝ? ማለድኩ። ለካስ እነ ይሁዳ ሰይጣንን የሚያስገባ እነ ጴጥሮስ ሰይጣንን የሚያስገባ ነገር አላቸው። ምንም አሪፍ ስለሆኑ አይደለም 3 ዓመት ተኩል የተቀጠለው ኖ። ይኸውልህ አንዳንዴ በመካከላችን ሆኖ እንቅፋት ፈጣሪ ወደፊት እንዳንሄድ የሚያደርጉ ሰዎች አሉ። እነሱም እያሉ ግን እግዚአብሔር በሌላ ነገር ፋይት አድርጎ ያሳልፈናል። ማራቬሶ ቬላካባራ እናንተ አሸነፋችሁ እንኳን ባይባል ውሃው አሸነፈላችሁ የሚል ታሪክ ሁሉ ይመጣላችሁ። ምክንያቱም ኤግዛክትሊ ምን ገጥሞታል? ማይ ስፒሪት ሻል ናት ስትራይቭ ሻል ናት ስትራግል። ሶ ምን ውስጥ ገብቷል? አሁን ስትራግል። አያችሁ፣ ስትራግል ውስጥ ከገባ የሚቋቋመው ነገር መጥቷልና፣ ስለዚህ አናዘር አንጀሊክ ሰፖርት ታላካዲያቶ ግድ የላችሁም። አፋችሁ ሲከፈት እኮ የእናንተ መልአክ ባቃተው ነገር ላይ አናዘር ኤንጅል ዊል ቢ አድድ። አሪውሊ ስኔ ገና ንገሩኝ። እኔ በጣም ማመስገን ስጀምር ጸሎቴን ሳበዛ 1 ሳምንት 2 ሳምንት 3 ሳምንት መሄድ ስጀምር የኔ መልአክ ካቃተው አናዘር መልአክ ስለዚህ እንደዚህ ብዬ ላውጅ፣ ድላችሁ እንዲጸና አናዘር አንጀሊክ ሰፖርት፣ ስኬታችሁ እንዲታተም አናዘር አንጀሊክ ሰፖርት። ቆይ ጥያቄ ልጠይቃችሁ፣ ተቀመጡ አንዴ። በምትሄዱበት የህይወት መንገድ ሁሉ ምናልባትም ቢዝነስ ይሁን ፋሚሊ whatever ኦኬ፣ ሬዚስታንስ ፊልም የምታደርጉት ነገር አለ። የሚመለከተው ካለ በዚህ ሳይድ አይ አም ሬዚስትድ እና ዱ ዩ ቲንክ እናንተ ብቻ ሬዚስት የተደረጋችሁ መስላችኋል? ኖ ኢት ኢዝ ኦልሶ ዩር ኤንጀል። የእናንተ መልአክ ነው ሬዚስት የተደረገው። ሬዚስታንስ ላይ ግን ጸሎት ማብዛት ሲጀምሩ እግዚአብሔር ዊል አድ አናዘር ኤንጀል። ሻውት የስ አንጀሊክ ሰፖርት አዲሽን ኦፍ አናዘር ኤንጀል። እግዚአብሔር ዛሬ በሉ ከኔ መልአክ ጋር ሌላ መልአክ ይጨምርልኛል። ስኬቴ ብለሽ ማይዶታ ሃሌሉያ። ምናልባት ሌላ አዲሽናል ኤንጅል ሊያስፈልጋችሁ ይችላል። that is the issue። ይህ ሁሉ ሬዚስታንስ እያለ ለዳንኤል መልእክቱን ይዞ መምጣት አልቻለም። ስለዚህ ምን ተጨመረለት? አናዘር ኤንጅል። ሶ በዛ ጊዜ ጋብርኤል was resisted። አናዘር ጊቦር ከኢነሚ ተነስቷል። ሌላ ስትሮንግ ዋን። ስለዚህ ገብርኤል ሄዶ የሚያጠፋውን ምንጭ መክፈት አይችልም፣ ሪዚስት ተደርጓል። ሌላ አሲስታንስ ግን ከመጣ ገብርኤል ፍሪ ስለሚሆን ባላ ቶሬ ገዲያቶ እንደዚህ ብዬ ልበል፣ መላእክቶቻችሁ ሁሉ ከወጥመድ ይወጣሉ።
እንደገና ጮኬ ልንገራችሁ መላእክቶቻችሁ ሁሉ ከወጥመድ ይወጣሉ አሳይመንታቸውን ዴሊቨር ያደርጋሉ ሪሲቭ ኢት ለምን መልአክ አጨምርልኝም ክራባቶ ፕላቶ ዛሬ ድል በድል ትሆናላችሁ ያልኩት ለዛ ነው here something very dangerous has happened ለሁላችሁ ማወቅ ያለባችሁ ማለት ነው በመጀመሪያ ደረጃ የእግዚአብሔር ልጆች is a group of angels now please አንድ ያዳምጡኝ ኤንጅሎችን በተመለከተ መናገራችሁ ነገር አዳምጡ one name of Jesus is an angel ምክንያቱም ሚልኪያስ ምዕራፍ 3 ላይ የቃል ኪዳን መልእክተኛ the angel of covenant የኢየሱስ ስሙ ምንድነው angel of covenant ራሱ ኢየሱስ ምን ተብሏል angel መንፈስ ቅዱስ ምን ተብሏል angel ምክንያቱም የፊቱን መልአክ ላከላቸው እነሱ ግን መንፈሱን አስመረሩት ሶ የመንፈስ ቅዱስ ስሙ ማን ነው the angel of his face ሶ ኢየሱስ ምን ተብሏል angel መንፈስ ቅዱስ ምን ተብሏል angel oh are you with me now and also እነ ገብርኤል እነ ሚካኤል የምታውቋቸው ምን ተብለዋል angel እናንተ ሞታችሁ ፋዘር ጋር ስትሄዱ በሰማይ እንደማን ነው የምትሆኑት angel የሰባቱ ቸርቾች አገልጋዮች ምንድነው የሚባሉት angel so ስለ angel ትንሽ እየላውራችሁ አይ እናንተ አዲስ ነገር ልነግራችሁ ነው አፋችሁ ይከፈት ኦኬ now እግዚአብሔር ሁሉ ጊዜ ሁለት ነገር ነው የሚሰራው ብያለሁ ትላንትና ነምበር 1 ባራ ነምበር 2 አሳም so እግዚአብሔር ባራም አሳም ካረገው ነገር በሰባተኛው ቀን አርፏል ስንት ስራ ነው የሰራው ሁለት ጄኔሲስ ቻፕተር 1 are you with me now ባራ አሳም አሳ ማለት ራሱ ከውስጡ ሲወልድ ነው ኤግዛክትሊ እናንተ ማለት ነው ኤግዛክትሊ ክራይስት ማለት ነው to come out ባራ ማለት ግን ይናገራል ቡም ሶ እግዚአብሔር ሁለት የክሪኤሽን ግሩፖች አሉት ባባራም ይመጣሉ ባሳም ይመጣሉ ሁሉም ግን ከእግዚአብሔር ውጪ ሲታዩ in the spirit in the physical አይደለም in the spirit የሚታዩ ከሆነ የሁሉም ስማቸው አንድ ካቴጎሪ ነው can I tell angels so anything ከእግዚአብሔር ሲወጣ ተፈጥሮም እንደዚሁን ከሱም ወጥቶ ይሁን ምንድነው angel assignment ይዞ ነው የሚወጣው ስለዚህ in the spirit ምንድነው angel ነው እዚህ ነው ሰው የምትባለው ከዚህ ስትወጣ እዛ ሰው አይደለም how do you act angel wait መቀበል ይከብዳችኋል ችግር የለውም ሙቀታችሁ ነው እዚህ ምድር ሳትገቡ በፊት ፋዘር ጋር ያላችሁ you were like angel አሁን እዚህ ቤት የተቀመጠ ሰው ማን ነው የሆነ ጊዜ በስፒሪት ኤንጅል የነበረ ይኸው ስጋ ውስጥ ገብቶ so every human being is an ancient angel ይሄ ትሩዝ እንኳን ይገብዳችኋል ይሄ እንዲገባችሁ ሌላ ጸምቶሎት ያስፈልጋል እኔ ማለት በሉ እዚህ ስጋ ውስጥ በውሳኔ ሳልመጣ እዛ በአሳ ስቴጅ ከእግዚአብሔር ሲወጣ ኤንጀል ለምን መሰላችሁ ትላንት ሬቨሌሽን ነግሬያችኋለሁ ከፋዘር አንድ ስፒሪት ሲወጣ ዙፋን ጋር በተወሰዱ you will hear one voice እያንዳንዱ ከፋዘር የሚወጣው ስፒሪት ኦር ሶል እንደዚህ ይላል ላከኝ ሚላክ ምንድነው ሜሴንጀር ኤንጀል so everything that comes out of God is are you listening now so እናንተ ፎርመርሊ ምን ነበራችሁ ኤንጀል እዚህ ስጋው ስትገቡ ነው ምን ይሆናችሁት ማን can you imagine ራሳችሁን ከዛሬ በኋላ as a walking angel shadow parabatika lido davani asta hey እኔ ሰውኝ እንደዚህ ኤንጀል መሆን ይችላል
ገብርኤል ክንፍ ሳይኖረው እንደዚህ ሆኖ ቀጥ ብሎ ቤት አንኳኩቶ ገብቶ ሰው መስሎ ከመጣ አንተ ለምን ከበደ? የሳምሶን እናትን ለምን አትጠይቃትም? የሆነ ሰው መጥቶ አልወለድሽም አለኝ ትወልጃለሽ አለኝ። ሳየው ግን ፊቱ እንደ አማልክት ልጅ ነው። ያየው ችግር ምንድነው? ኢዝ ኤ ሁማን ቢንግ። አብርሃም ጋር ለምንድን ነው እንደ ሰው ወክ አድርጎ ይመጣ? you are a walking angel by the name called man። እዚህ ከመግባታችሁ በፊት ግን ኢን ደ ስፒሪት ሬልም ካቴጎሪያችሁ ምንድነው? ኤንጀል። እየተነጋገርን ነው። ኦኬ እዛ ሌቨል እያላችሁ ምን ነበራችሁ? መዝሙር 104 ክፈቱልኝ። ቁጥር 4 መላእክቱ መንፈስ የሚያደርግ ሁለተኛውን አላነበባችሁትም? መላእክቱን ምን የሚያደርግ አገልጋዮቹን። ስለዚህ እግዚአብሔር እንዲያገለግሉት የሚልካቸውን ኤንጅሎች ምን ስቴት ላይ ነው የሚያቆያቸው? ፋየር። ሶም በዛ ስቴጅ እያላችሁ ምን ነበራችሁ? ፋየር። እዛ ሬልም ላይ ፋየር ከነበርክ እዚህ ማን ነው ውሃ ያደረገ? ማን ከልብጦ ነው ዛሬ እንደዚህ ከዘከስከው? እመለሳለሁ ሚል ሰው ካለ ፋየር ያልሆነ ክርስቲያን በፊቴ ለዘላለም ሞገስ የለውም። ለምን መሰላችሁ? ምናምንቴውን የጣለ ከልተልካሻ ነው። if you are a real person you must be on fire። ፋየር የሆነ ሰው መከራ ያወራም። ለምን? እሳት ብረት አይፈራም። እሳት እንጨት አይፈራም። እሳት ውሃ አይፈራም። እሳት ሰው አይመርጥም። ፕሮፌሰርም ብትሆን ያቃጥላል። ተራ ሰው ብትሆንም ያቃጥላል። ባለስልጣን ብትሆንም ያቃጥላል። እሳት ይሉንታ የለው። እሳት ያበስላል። እሳት ይቀቅላል። እሳት ያወድማል። somebody shout fire። ሲዳ ቻርቹስ መተምት ቀዘቅዘ ምንድን ነው አንተ? ምን ይመስላል? እኔ በጣም ቀዝቃዛ ሰዎች ማለት ነው አትፈላሰፉ። የእግዚአብሔር ሰዎች ነን አትበሉ። ዳምን you are not a man of God። a real man of God is always on fire። የሐዋርያት ሥራ ምዕራፍ 2 ላይ ምን የተመለሰልን ይመስልሃል? ለምን? ድሮም እሳት ነበርና our angelic state አይሽ sit down let me talk let me finish brabababa የእግዚአብሔር ልጆች እዛ ስታተስ ላይ ያሉ ምንድናቸው? ፋየር ናው። እነኚህ ልጆች የነበሩበትን የፋየር ስቴት ለቀው ወረዱ። አያችሁ? ስለዚህ ይሁዳ ሲናገር መኖሪያቸውን ያልወደዱትን አለቅነታቸውን የተውትን እነኚህ እንጅሎች በራሳቸው ዲሜንሽን እያሉ ምን ይዘው ነው የሚኖሩት? ፋየር። የፋየር ስቴት አልፈልግም ካልክ የፋየር ልብስህን ትተህ ነው የምትወርደው። ስለዚህ እግዚአብሔር በፋየር ማይጣላቸው ለምንድን ነው? ቢኮዝ ፋየራቸውን ራሳቸው ትተውታል። ስለዚህ there is no need fire። ወርደዋል። የሂውማን ሬልም ላይ የገቡትም ሴክሹዋል ስቴት ላይ ነው። ሴክሹዋል ስቴት ላይ ከገባ በምንድን ነው የምትመጣው? ውሃ። ዳጋሮ ፔላቬናቶ ኤንጅሎቹ ኦልሬዲ የፋየር ስቴቱን why do we need fire now? let's go down ሰዎች ያሉበት ጋር ሃይ so basically እዛ ቦታ ላይ ኒፍሊም የሚለው መጣ። ካላያችሁት ይወትሽ ለሚሾዩ ምዕራፍ 6 ጋር የነበራችሁት ቅድም
ተመለሱ። ምዕራፍ 6 ቁጥር 4 በእነዚያ ወራት ማን የነበረው? ስለዚህ እዚህ ቦታ ላይ ማመጣ ለምን ኒፍሊም እንደተባለ ልንገራችሁ። ምናልባት እናንተ ቢመስላችሁ ቁመታቸው፣ ግብዳነታቸው do you think like no ኒፍሊም ያስባለው ቁመቱ አይደለም። check it meaning ኒፍሊም ሚል የለም giant what does it say or nafal root ጋር ስትሄዱ it means nafal. what is nafal? to fall የሚል የለም እንዴ? to fall down በቃ ከና እኛ አይተናል ቀራችሁት ቤት ይሁ to fall down ምን ማለት ነው? በአማርኛ ነገር መውደቅ አይሰማኝ ኦኬ እሺ በመሳሌ ላሳያችሁ ወንጌላዊ አሁን ቆሟል አይደል? የሆነ ነገር ሲነካው ምን ያደርጋል? ይወድቃል። ስለዚህ እዚህ ጋር ጋደም በላቸው ብሩን እንዳትነካ። ምን ሆኗል አሁን? ናው እዚህ ጋር ነበር እንደዚህ። አሁን ምን ሆኗል? ቤዚካሊ ምንድን ነው ያደረገው? he changed position. so ኒፍሊም ማለት ምን መቀየር ነው? ፖዚሽን። በቃ bless you. so ኒፍሊም ማለት so basically የሆነ አካል ምኑን ቀይሯል? so who changed position? is it man? no, it is the angel. ኒፍሊም የሚለው ቃል የመጣው somebody ምኑን ስለቀየረ ነው። ቁርጡን ልንገራችሁ። ከዚህ በኋላ በአብ ቀኝ ከተቀመጥንበት ሌላ ፖዚሽን የለም። we don't change position. በሰማያዊ ስፍራ በበረከት ቦታ አስቀምጦናል። ሃሌሉያ። አጠገባችሁ ላለ ሰው no change of position. ኒፍሊሞችን ያመጣው ምን የቀየሩ ሰዎች ናቸው? ፖዚሽን። ከየት ወዴት? from high up የፋየር state into a human low state, fallen የኃጢአት state. ቆይ ጥያቄ ልጠይቃችሁ። ለማን ብላችሁ ነው ፖዚሽን የምትቀይሩት? ልንገራችሁ እንግዲህ ዛሬ አትመን እንድንወጣ። እሳት የምንሆነው አልፎ አልፎ አይደለም። ምንቃጠለው አንዳንዴ አይደለም። ምንዘለው አንዳንዴ አይደለም። we are always fire. አጠገባችሁ ላለ ሰው ከፈለክ አንተ ፖዚሽን ቀይር። እኔ አልቀይርም። always me fire. hallelujah. sit down. የመከራ ጃያንቶች ወልዳችሁ የምትመጡ ልጆች፣ የመከራ ግዙፎችን የምትወልዱ ልጆች ከየት እንደምታመጡ ልንገራችሁ። ከተቀመጣችሁበት እግዚአብሔር ካስቀመጣችሁ ከክብር ከፍታ ትወርዱና ተልካሻ ነገር ውስጥ ራሳችሁን አግኝታችሁት የሆነ ማይረባ ነገር ታወራላችሁ። የዛ ጊዜ you are fallen and ምድር ላይ የምትፈጥሩት is a big challenge. እናንተን ተው በቃ አንተ ለምን እንዲህ አይነት ችግር ትፈጥራለህ አትባሉ። እንዲህ አይነት ሽሩሩ የለም። if you are a real person go back to your position. ወደ ፖዚሽን ተመለስ። ይሄ አይመጥንህም፣ ይሄ አይመጥንሽም። እሺ ፖዚሽናችሁ ባለጠግነት ከሆነ ዛሬ ውስጣችሁ የሚለቀቀው እሳት የድነትን መንፈስ ይበላዋል። ንገሩ my position is fire. ስለማ ስትል ነው ከፖዚሽን የምትወርደው። ኢቭን ሁሉ ወርዶ ብቸኛ ቀራችሁት እናንተ ኮናችሁ እናንተው ቅሩ እዛ ላይ እንጂ ብዙሃኑን አይታ አትውረድ። ንገረን ጮክ ብለህ አልወርድም እኔ የሆነ እሳት እየገባን አልወርድም እኔ። አንዳንድ ቀን እዛ ከዛ ሱፐር ፔንቴ ሌላ ቀን ዳውን ዳማ ከሴ መስለ የምትመጣው ምንድነው? እንዲህ የሚዋዥቅ
ከዛሬ በኋላ በሉ ነገሮችን ከዛ ለቨሎኝ ነው ማለት from fire ለእሳት ሂዱና እንዲህ ብላችሁ ንገሩት። ፋየር በጣም ብዙ ዝሆኖች በርካታ በርሜል ውሃ ተሸክመው እየመጡ ነው በሉና ለእሳት ንገሩት። ሚስተር እሳት እንደዚህ ላይ ስንት ናቸው ግመሎቹ? 50 ስትሉት is that all? can't you have 100? my friend እሳት ሎስ አንጀለስ ምን እንዳደረገ ሰምተናል። የፊልም አክተር ነው መልቲ ቢሊዮነር ነው ብሎ አላለፈም። እንደውም ሀብታሙ ጋር እየዘለለ ለምን ዳውን እንደተው አላውቅም። ሀብታሙ ጋር እሳቱ አንድ ያልበላው ነገር መስቀል ያለበትን ቸርች ብቻ ዙሪያውን ዞሮ ጥሎ ሄደ። because ጓደኛዬን አልበላም ብሎ ፋየር shout yes ላይፍ መኖር ያለበት በምንድን ነው? ያ I felt it እዛ ሰፈር መተት ተበላ። I felt it already sit down ፋየር የጠፋ ቀን የሃይማኖት መንፈስ ኪኪን ያደርጋል ዘልቆ ይገባል። ስለምንም ስትል አትውረድ። ይኸውልህ እነኚህ መላእክቶች ምን ሆኖ ነው ይሄን ፖዚሽን የተውት? ያው የሰው ሴት ልጆች ናቸው አይደል? that is called love because ፍቅር አንዱ የሚገለጠው በምንድን ነው? በእሳት ነው። because ምሳሌ መኃልየ ምዕራፍ 8 ፍቅር እንደ እሳት ፍንጣሪ ናት ነበልባል ነው የሚለው አይደል? so love is what fire yeah so listen now so always የሂውማን ላቭ ውስጥም ስትገቡ ሌላውን ፋየራችሁን ይተካባቸዋል። ስለዚህ ከምትቃጠሉበት ከመንፈስ ቅዱስ ፋየር በላይ የሰው ፍቅር ጋር የምትቃጠሉ ከሆነ you will lose። አገልጋዮች መስመር ስተን የምንሄደው when we love ladies እዚህ ቤት በፋየር ኤጅ ላይ ያላችሁ ትበዛላችሁ። ስለዚህ ያኛውን እሳታችሁን መጣልና ማስበላታችሁ እንደማይቀር ይገባኛል። እየፈረድኩባችሁ አይደለም ፋየርን የምትጣሉት ግን በፋየር ነው። we call it fire age አይደለም? እድሜው ራሱ ያንከለክልሃል። በቃ እንዲህ የጌታ ፍቅር ይመስልሃል አይደለም? የሆነ ሴት የነካች ቀን ይጋለጣል። ይላሉ ደግሞ የወደቀ መልአክ ሁሉ these are fallen angels አይገርም? አሁን ማየት ሲጀምር ፊታችሁ እየበራል። so በዛ ጊዜ the ministry of Gabriel ሪዚስት የሚያደርጉ ከፋየር ፖዚሽናቸው ጥለው የመጡ አሉ and they did something wrong here so እሳታቸውን ጥለው ስለመጡ እግዚአብሔር በምን ሊጣላቸው አይችልም? በእሳት ጥለው ወርደዋል። ምን ያለበት level water መመታት ያለባቸው ምንድነው? water so ሌቨላችሁን እየጣላችሁ ስትመጡ የሚያገኛችሁ አደጋ ነው። ሌቨል መጣላችሁን የሚናገረው ቼክ ኢት። ሁሉ ጊዜ ህይወታችሁ ዙሪያ ላይ የሚመጣውን ቻሌንጅ ካያችሁ ስታተስ ሌቨላችሁን በሆነ መንገድ ቀይራችኋል ማለት ነው። የአደጋው አይነት የሌቨሉን አይነት ይወስናል። ኦልዌይስ ሴክሹዋል ፕሮብሌም ከሆነ ያለብን that means ከዛኛው ፋየር ሌቨል ወደ ሌላ ሌቨል መጣሃል። so you lost your position ለማንኛውም የፈለገ አይነት አሰራር ይምጣ whatever the thing እግዚአብሔር ማሸነፍ የሚችልበት
መንገድ አለው። ምንም ተጠቅሞ ድሉን እናንተ ያደርገዋል። listen ሰሞኑን ካወራሁት ጋር ኤሊትል ቢታያጂ ላንሳላችሁና ለጨርስ። ኦኬ ስለ ስታሮች ስለ ተለያየ ነገሮች ሳነሳላችሁ ዲፕ ነው ሄድኩባችሁ። ከዚህም በላይ ዲፕ ሄዳለሁ፣ ግን it should be for a separate prophetic school. even አሁን ለምን ጀምሮ prophetic school አይደለም፣ a special maybe like 2-3 days continuously ምን እሱን ሳውጅ ተሰማላችሁ። አሁን አይሆንም፣ በሚቀጥሉት 2 or 3 ወር ምን አይመስለኝም። it will be very deep one this thing. okay ለምን ክርስትናውን ወደዛ ሌቨል ፑሽ ማድረግ አለብን። አሁን ያለው ክርስትና ደስ አይልም። ብዙዎች እናቃለን የምትሉትም is not okay። ይሄ ዝም ብሎ የልጅ ጨዋታ ነው። now watch this. look እግዚአብሔር ኖህን መጠቀም ሲጀምር የዚህ ሰውዬ እድሜ 500 ዓመት ነው። now ውሃውን ለማምጣት እድሜው 600 እስኪሆን ጠበቀ። why was God pushing to 600? because bible ላይ አሁን አንዳንድ ቁጥሮች ታያላችሁ ፕሮፌቲክ ሚኒንጋቸው ማወቅ አለባችሁ። በእስራኤል ሀገር ቁጥሮች እስከ 400 ነው የሚሄዱት። 1 2 3 4 5 6 7 8 9 10 20 30 40 50 60 70 80 90 100 200 300 እና ዘላስት is 422 ሌተሮች ነው ያሉት። አሁን 500 ሲሆን ከሌተሮቹ ውጪ እየሄደ ነው። 600 ሲሆን ከሌተሮቹ ውጪ እየሄደ ነው። so ምንድናቸው እነኚህ ሌተሮች? these are called end letters። እንደዚህ አይነት ቁጥሮች ካገኛችሁ something will be finished። ለምሳሌ ሲሳራ እነ ዲቦራ የተነሱ ጊዜ ይዞ የመጣው 900 የብረት ሰረገላ ነው። ቤዚካሊ 900 እስራኤል ሀገር ካሉ ኢንድ ሌተሮች ውስጥ ነው። ኢየሱስ ሲመጣ የሚገዛው 1000 ዓመት ነው። these are end letters። እነኚህ ሌተሮች ህይወታችሁ ላይ አፒር ካረጉ የሆነ ነገር ፍጻሜ አግኝቷል። so የኖህ 500 ነው ማለት ምን ማለት ነው? ትርጉሙ ከኖርማል የሂብሩ ሌተር ውጪ ነው የሆነው። ለምን ሲባል it is the end of እየሰማችሁ ነው? I don't know አንዳንድ ሰው ነው የገባው መሰለኝ። so ሌተሮቹ የሚሄዱት ቫልዩዎቻቸው እስከ 400 ነው። ያ ማለት ከአልፋ እስከ ኦሜጋ ማለት ነው። በዚህ ሬንጅ ውስጥ ነው የምትጫወተው። አንድ አሌፍ 400 ታቭ 22ኛው ሌተር ማለት ነው። በቃ በዚህ ነው የምትጫወተው። 500 ከሆነ ግን ከኖርማል ሌተሩ ወጣሃል። so ምን ይባላሉ? ኤንድ ሌተርስ፣ የፍጻሜ ሌተርስ። so የፍጻሜ ነምበሮች ናቸው። እንደዚህ አይነት ነገሮች ካያችሁ የሆነ ነገር ወደ ምን መጥቷል? ቆይ እሺ አሁን እናንተ ከዚህ ወጣችሁ ከዚህ ወጣችሁ ስትሄዱ ከፊት ለፊታችሁ ያለው መኪና 800 ቢልስ God is speaking to you። ማንበብ የሚችል ማይንድ ስለሌላችሁ ነው። God እንደዚህ ያለ ነው today I am finishing something። shout yes። ይሄንን ወደ ግልው ስታመጡት sometimes ዘር ስትዘሩ ዝም ብላችሁ አትዘሩ። የሆነ ነገር ፍጻሜ የሚያመጣ አዘራር ዝሩ። 1000 ብር ማምጣት ምን ማለት እንደሆነ ሊገባችሁ ያስፈልጋል። ፋዘር ይሄ ነገር እንዲጠናቀቅ እያልክ ዝራ እንጂ ዛሬ ባርኮኛል 1000 ነው ማመጣው አይባልም። ፕሮፌቲካሊ ባይብሊካል ሚኒንግ ስጠው ለመዘራው። make it either 500 ወይም 600 or 700 learn to do something። even አንዳንዶቻችሁ ታዩና አይ ድሌማ በ5 ይባዛል እና ስንት እናርገው? 5000። አይ ዛሬ 7000 ነው መዘራው። ለምን? ድሎቼ በ7 አቅጣጫ ይበተናል። 10 ብር በምን እናባዛው? ምን እናርገው? የእናንተን 10 ምን ይናገራል ነው? 10ቱ ትእዛዛት ነው። ስለዚህ ምን ነገራችሁ ነው? አትስረቅ፣ አታመንዝር።
ትርጉም የሌለው አዘራር ከዛሬ ጀምሮ ከጭንቅላታችሁ ይጥፋ። አሜን። ስትዘሩ give a meaning። ይኸውላችሁ ዘር without assignment ዘር አይደለም። ደግሜ ልንገራችሁ ዘር without assignment ዘር አይደለም። ገበሬ ከእጁ የሚወጣው ዘር በቃ እስቲ መሬት ላይ ይቀመጥ በቃ ይሁን ብሎ ነው የሚዘራው። ምን ፈልጎ ነው የሚዘራው? አዝመራ። ስለዚህ ምትዘሩት ዘር ምን ያስፈልገዋል? አሳይመንት። አሳይመንት የሌለው ዘር በሽታውን ልንገራችሁ። ሴትዮዋ ኤልሳ ላይ ትዘራለች፣ ታበላዋለች። በጨረሻ ላይ ደግሞ ቤት ሰራችለት። ምን እንደፈለገች አልገባኝም። ዝም ብላ ግን እየዘራች ነው። ለምን? ዘሯ ላይ ምን አልጨመረችም? የቤት ስራ የለውም። ሲድ ዊዛውት አሳይመንት። የት በህይወቷ ላይ ግን ጋፕ አልነበራትም? ነበራት። ጋፕ ካላችሁ ለዘራችሁ የቤት ስራ ስጡት። ሂድና ይሄን ስራልኝ። ዝም ብለ አትዝራ። ይሄ ተራ አዘራር። እየሰማችሁ ነው ወይ? ከታክሲ የተረፈን 10 ብር ምን ላድርገው? ለአንተም ትርጉም የለውም ለኔም የለውም። ደግሞ ጠቅላላ አድርገ ካውያ የለንም ተኩሰን የምናስተካክልበት ዘርግታ አምጣ። ከኔ ጋር በሉ የቤት ስራ ያለው ዘር። ከዛሬ በኋላ እንደዚህ ነው የምትዘሩት። የኔ ልጆች you must be smart። ኢየሱስ የእግዚአብሔር ዘር ነው አይደል? ለምንድን ነው የመጣው? የዳብሎስን ስራ በቃ እንዲህ የቤት ስራ ስጠው፣ የሆነ ነገር ያፈርስልህ። ዊዛውት አሳይመንት የሚዘራ ዘር በባይብል ውስጥ አይታወቅም። አማይ ቶኪንግ። የምትፈልጉትን አሳይመንት እጃችሁ ላይ ያለው ለዘሩ የምታስቡት ይመተናል ወይ? ማይንዳችሁ መለካት ያለበት በዛ ነው እንጂ እቺም በታክሲ ሄዳለሁ እቺኛን ደግሞ እንደዚህ ሄዳለሁ። ኢቭን ቀኝ ኪስ ሌላ ግራ ኪስ ሌላ። ስለዚህ እንሰጣለን ሲባል ግራ ኪስ እንደ አንድ ጉራጌ እንድትሆኑ ጸልያለሁ። ጌታ አሳሳተው። አንድ ቀን 100 ብር በቀኝ ኪስ አድርጎ 10 ብር በግራ ኪስ አድርጎ 10ሯን ነው የምሰጠው አለ። ሲምታታበት በቀኝ ገባና 100ውን ሰጠ። አይመልሰው ነገር እንዲህ ያለ ኃይል ከኔ ለቀቀ አለ። እንዲያሳስታችሁ ጌታ። so every time seed with assignment በዛ መንገድ ነው ማድረግ ያለባችሁ። ኦኬ all right fine so look 600 500 700 800 900 ምትሉ ከሆነ ምን እያለፋችሁ ነው? ዘ ኖርማል ሌተሮችን እያለፋችሁ ነው። ሶ ወደ ምን እየገባችሁ ነው? you are entering into end ወደ ሆነ ፍጻሜ እየገባችሁ መሰለኝ ማውራው። ስለዚህ አሁን 600 ላይ ሲመጣ ምንድነው እሱ ነገር? ውሃው በግድ 600 ላይ ለመፍሰስ ያለው yes prophetic combination yes። ከዛ ውጪ ሊፈስ አይችልም impossible። ለምን እንደው ልንገራችሁ። ይሄ የፍጻሜ ሌተር ያላቸው 5 ሌተሮች ብቻ ናቸው በሂብሩ ሌተር። ሶ የመጀመሪያው ይሄ ካፍ የሚባለው 11ኛው ሌተር ነው። ሁለተኛው ሜም የሚባለው 13ኛው ሌተር ነው which is water ማለት ነው። ስለዚህ ሜም በኢንድ ሌተር ሲጻፍ 600 ነው የሚመጣው። በኖርማሉ 40 ነው። ስለዚህ ሁለቱን ሜሞችን ያቀላቀለለት ለምን 40 ቀን ዘነበ which is ሜም and በኖ 600 ዓመት ነው which is ኢንድ ኔም ሜም። ስለዚህ በውሃ እጨርሳለሁ ነው ላንጉዌጅ እሱ ነው። are you with me now ልክ እዛ ጋር ሲደርስ የኖህ ስፒሪቹዋል ኤሌመንቱ ምን ይሆናል? ዋተር። እግዚአብሔር ለእናንተ በአንዳንድ ጉዳይ ላይ ፋይት ማድረግ ሲፈልግ የሚጠቀማቸው ኤሌመንቶች አሉ። ለአንዳንዶቻችሁ የሚጠቀመው ንፋስ ነው። ለምሳሌ ትቢያ በንፋስ እንደሚጠረግ ዳዊት ብሏችኋል። ስለዚህ ለአንዳንዶቻችሁ ምንድነው የሚጠቀመው? ንፋስ ነው። ለአንዳንዶቻችሁ ደግሞ ሰም በእሳት እንደሚቀልጥ ምንድነው የሚጠቀመው? እሳት ነው። ለአንዳንዶቻችሁ ደግሞ የሚጠቀመው ወተር ነው። ለአንዳንዶቻችሁ ደግሞ የሚጠቀመው እንደዚህ ነው። ሙሴ መጣ፣ መሬት ተሰነጠቀች፣
ጠላቶችን ሁሉ ዋጠች። ያ ራእይ ላይ ያለችው ምድሪቷ ረዳቻት፣ ተሰንጥቀው ውሃውን ዋጠች። ምንድነው የሚጠቀምላችሁ? መሬት። አንዳንዶቻችሁ ግን ሌቨላችሁ በጣም ኃይለኛ ስለሚሆን ከአንድ በላይ ሊጠቀምላችሁ ይችላል። ለምን መሰላችሁ? ሙሴ ጋር ሲመጣ God used water, God used wind, God used fire, God used the earth. ሙሴ ጋር አራቱንም ሰርተዋል። እናንተ አሸነፋችሁ እንኳን ባይባል ውሃው አሸነፈላችሁ የሚል ታሪክ ሁሉ ይመጣላችሁ። ሰምታችሁኛል? ጋድ በሆነ ኤሌመንት መዋጋቱ አይቀርም። ሴቲቱ ወንድ ልጁን ወለደች፣ እሱ ተወሰደ። ይሄን ሊያገኘው አልቻለም። የቀረችው ማናት? ሴቲቱ። እሷንም እንዳይደርስበት ደግሞ ክንፍ ተሰጣት። ግን ከኋላ ምን ለቀቀባት? ወንዝ። ኢነሚ በሚችለው ነው ፋይት የሚያደርገው። he use water, he use fire። ኢዮብ ጋር መጣ አይደለም? የምድረ በዳ አውሎ ንፋስ መጣና ቤቱን መታው። ምንድነው የተጠቀመው? ንፋስ። የት ራእይ ላይ ግን እነኚህ ኤሌመንቶች ለማን መስራት ጀመሩ? ለኛ። እነኚህ ኤሌመንቶች አደጋ እንዳላቸው ላሳያችሁ። ምዕራፍ 13 ላይ ራእይ ላይ መሬት ተከፍቶ ውሃውን ከዋጠው በኋላ ይሄ ዘንዶ ሴቲቱን ሲያጣት በአሸዋ ጋር ቆመ። የት ጋር ቆመ? ሚለው ወርድን ወርድ የባህር አሸዋ። የባህር አሸዋ መሬት ነው አይደል? ግን ማወቅ ያለባችሁ እንዲህ ስትሉ ባህር ነው፣ እንዲህ ስትሉ መሬት ነው። የቆመው በሁለት ዲሜንሽን መካከል ነው። ለምን? የፈለኩትን አንዱን እጠቀማለሁ ነው ብሎ የሚያስብ ለዘላለም አይሰራም። አይሰራም። ያ ሁለት ዲሜንሽን ላይ ቆሞ የባህር አሸዋ ላይ ቆሞ እንዲህ ስትል መሬት ነው፣ እንዲህ ስትል ባህር ነው። ስለዚህ ከሁለት አንዱ ከሚወጣው ነው የሚጠብቀው። የኔክስት ቨርሱ ምንድነው የሚለው? ምዕራፍ 13 ቁጥር 1 አንድ አውሬ ከባህር ሲወጣ አየው፣ አገኘውና ቀባው። ቀጥላችሁ አንብቡት። ሌላ አውሬ ደግሞ ከመሬት ወጣ፣ እሱንም አገኘና ካን ዩ ኢማጂን ዲስ። ሰሞኑን ከእናንተ ጋር ስቀጥል 88 ቁጥር ነገርኳችሁ አይደለም? ስነግራችሁ አይሴ ይሄንን ስናወራ ፖፑ በ88 አመቱ ታሞ ታሞ ተኝቷል። yes, and then I asked Jesus because ፖፑ ያደረጋቸውን ነገሮች ዲሰምበር ውስጥ ነግሬያችሁ ነበር። ወርድን ወርድ የከፈታቸውን በሮች ተናግሬ ነበር። 5 doors ብያችሁ ነበር። so the door of Saint Peter, the door of Saint Paul, the door of Saint Mary, the door of prisoners, and the door of Lucifer. 5 ዶሮች ነው የከፈተው እዛው ቫቲካን ውስጥ። እየሰማችሁኝ አይደለም? the door of Luciferን ከፍቶ ምን የሚያገኘው ይመስላል? he is opening the door, the portal። እነሱ ያሉት the portals ነው ያሉት። ፖርታሎችን እኔ በማውራችሁ ጊዜ ነው እሱ መክፈት የጀመረው። then now right there God arrested him። ትንፋሹን ያዘበት፣ ኩላሊቱን ያዘበት። ከጫውታ ውጪ አሁን እየተሯሯጡ ነው። ምን የሚለው? በቃ ሪዛይን ያርግ፣ በቃ ፌል አድርጓል። ኩላሊቱ ምን አድርጓል? ማይ ፍሬንድ ኩላሊቱ ፌል አረገ ከተባለኮ ሰውየው ምን አድርጓል? ፌል አድርጓል። ተሽሎት ቢወጣም ችግር የለውም። ፌል የሚለው ግን ሰምተዋል። ግን I asked Jesus ሚሞት ከሆነና if I am a prophet ለህዝቤ ተናግሬያለሁ። ኦነስቶኝ ነገርኳችሁ። 88ቱ ላይ አሁን ታሟል and ዲሰምበር ፎሎ ያረኳችሁ ነው። አዲሱ አመት ከመግባቱ በፊት ተናግሬያለሁ። እኔ ግን ሲሞት አየው ብዬ መናገር አልችልም፣ እሱን አላየሁም ብያቸዋል። ጾም ጸሎት የነበረ ሰው አለ? you remember me? so now I asked Jesus ምንድነው ይሆነ ያለው? tell me. immediately ኢየሱስ ራእይ 13 ከወሰደኝ ይሄን ጾም ጸሎት እስከምጨርስ ድረስ በተሰማቸው little after that የምትሰማቸው ነገሮች እነኚህ ናቸው አለኝ። ይሄ በጣም አደገኛ ነገር ነው። ይሄን ነግሬያችሁ ነው የምጸልየው።
ኦኬ ይወላችሁ ታላቅ ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወር ስልጣን ምናምን ይላችኋል። ኦኬ ቁጥር 3 መጀመሪያ ላንብብላችሁ። ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱ የሆነውም ቁስል ተፈወሰ። ቁጥር 11 ጋር ሄዱልኝ። ሌላም አውሬ ከምድር የወጣውን ደግሞ ተመልከቱልኝ። ኦኬ ደሴ አውሬ ማለት ነው። ኤንድ ቁጥር 12 በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል፣ ለሞቱ የሆነው ቁስል። ሁለቱም አንድ ባህሪ ያላቸው ለሞት የሆነ ቁስላቸው in reality ኢየሱስ የነገረኝ ነው። the sickness of the pope is basically ለሞቱ ነው የመጣው። ይሄ ህመሙ ይሄ ቁስሉ ለምንድን ነው? ለሞቱ ነው የመጣው። yet ይሄ ጥቅስ ግን መሟላት ካለበት ግን ለሞቱ ከሆነው ቁስል ምን ይላል? so you will see a little improvement እንጂ እንደተነሳበት ወደ ዴዝ አይደለም። መሞቱ እኮ አይቀርም። so this is the voice of God። ልናገረው አልናገረው በየሰል ጌታ እንደዚህ አለኝ። if you are a prophet speak it bold. I said yes sir። ነብይ ተብሎ አይናፈር የለም። you must say it boldly። ስለዚህ እየተሻለው ነው። ብሪዚንጉ እየተስተካከለ ነው። ካልሞኑ ተኝቶ አደረ ምናምን የምትሏት የምትሰሟት ነገር መነጋገር ጀምሯል። ንቁ ነው የምትሉት ነገር የምን ወሬ ነው? ለሞቱ የሆነ ቁስሉ ተፈወሰ። ዛት ዘላንጎች ተግባብተናል ወይ? ይሄ ማለት ኢን ዘ ስፒሪት ጦርነቱን አላሸነፍንም ማለት አይደለም። አሁን በዚህ ሰዓት ቫቲካን በተደውሉ ሰውየውን ቬንቲሌተር ላይ አድርገውታል። ቬንቲሌተር ምንድን ነው? ስለዚህ ምንድን ነው እየሰጡት ያሉት? so they are fighting for him with አልገባችሁ መሰለኝ የማወራው። they are fighting with so ምን ኤሌመንት ይዘውለታል? አየር። በት ዛሬ ግን እኛ የመጣ ነው with water ነው። ምኑ አሸነፈ? ምኑን ያሸነፈው? ዋው! ለምን መሰላችሁ? ትንሽ ትቆዩና ደግሞ ሳምባው ውሃ ቋጠረ፣ እንትኑ ውሃ ቋጠረ፣ መስማታችሁ አይቀርም። I'm just announcing it now። የመጨረሻ አናውንስመንቴ ስታሸንፉ የሚሆነውን ልነግራችሁ ነው። ስታሸንፉ ድሉ የእናንተ ሆኖ ሲታተም 15 ክንድ ከተራራ በላይ what does it mean? እየሰሙ አይደለም። 15 ክንድ ከተራራ በላይ ውሃ ወደ ላይ ወጣ። you know what it means? ከዛ ጊዜ በኋላ መርከቢቱ ወደ ፈለገችበት አቅጣጫ ሄዳለሁ ስትል ከስር የሚጎረብጣት የለም። በበቂ ሁኔታ ከፍ ብላለች። so 15 ማለት choosing a new direction ማለት ነው። ይሄንን ያክል አርነት ከወጣ ህይወትን ወደምትፈልገው ማምራት የዓለም ኢኮኖሚ ነገር አይዛችሁ ሆነስት ነገር ሆናችሁ ነገር የትምህርት ፖሊሲው አይዛችሁ አሁን ህይወትን ወደምትፈልጉበት መውሰድ ትችላላችሁ? ኖ። ያቺ መርገብ ግን 15 ወደ ላይ ስትሄድ የምትመርጠውን አቅጣጫ መሄድ it means absolute freedom። ልጠይቃችሁ አሁን እናንተን ለምሳሌ አመማችሁ ልበል። ኦኬ አመማችሁ ልበልና ያመማችሁ ነገር ሲሪየስ ነው። የምትፈልጉት ቦታ ሄዳችሁ ለመታከም do you have the freedom? ይኸው ታዲያ ያወራችሁኝ እኮ
የእናንተ የሚጠይቀው ህንድ ባንኮክ ሄዶ መታከም ዱባይ መታከም ቢሆን can you do it? እዚህ ቦሌ መንገድ ላይ ለወገን ደራሽ ወገን ነው የሚል በሚኒባስ ላይ ያለ ማስታወቂያ ልንሰማ እንችላለን። ሲለመንልን ልንሰማ እንችላለን። አሁን ህይወትን በመትፈልጉት አቅጣጫ ለመምራት የሚሆን ፍሪደም እጃችሁ ላይ የለም። ውሃው ግን ስለናንተ ይዋጋል። በጣም ይምለው ነገር የገባው ሰው ተነሱና ለአምስት ሰው ህይወቴ ወደሚፈልገው እስኪሄድ ድረስ እግዚአብሔር ነፃነት ይሰጠኛል በሉት።